ራሴስ ምንድነው እኔ እየሰራለሁ ብዬ ራሴን ፈትኜ አልፈዋለሁ እንጂ መጀመሪያ ሁሉም እያንዳንዳችሁ የራሳችሁ ጥፋት አለች በየማንዳችሁም ሰው ሶሻል ሚዲያ ላይ ስለወጣ አይደለም። ሰው ልጅ ብዙ ነገር በብዙ ምክንያቶች በእኔ በማደርገው ነገር። አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ቻናል የተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁኝ። ሁላችሁም ሸር ላይክ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሆኖ። እንዴት ነው ውዶች? ውፍረት በጣም እየጨመርኩ ነውና ደንቦሽ ውሽ ያልኩ ነው። ጉንጭ ምናምን ወደዛ ወደ ነበረበት ሊሞላ ነው መሰል ማለት ነው። ውፍረት እየመጣ ነው። ምን ትሉኛላችሁ? እንዴት አያችሁ? ጠጋ ልበላችሁ እስቲ። አዎ ቀላትም ጀምሬያለሁኝ እየቀላሁም ነው ማለት ነው። ከጥቁርነት ወደ ቀይነት እየመጣው ነው። ላስቃቸው ይሄ ነው እና ዛሬ መጣሁበት። አንዲት እህቴ ጥያቄ ጠይቃኝ ነበረ። ያው ሳውዲ አረቢያ ያላችሁ እናንተ የምታውቁ በሰፊው ኮሜንት ላይ ታስቀምጡላታላችሁ። ምን ብላ ጠይቃኛለች የመሰላችሁ? እኛ በባህር የመጣ ልጅ የወለድን እንዴት ነው ሻንጣ ይዘን የምንገባው ብላለች። ልጅ ሲኖር እንደ አያቅማቸው ወይም ደግሞ እንደ የእድሜያቸው ይወስነዋል። ወንበር የሚይዙ ከሆነ የራሳቸው ሻንጣ ይዛሉ። እኔ እንደዛ ነው የማውቀውና የሚመስለኝም እንደዛ ነው። ማብራሪያ ደግሞ እናንተ ኮሜንት ላይ አስቀምጦ በባህር የመጡ ሆነ በየትኛውም ታሪክ ሄደው ልጅ የወለዱ ወንበር የማይይዙ ወንበር ሲይዙ ግዴታ ትኬት ትቆርጣላችሁ። ገብቷችኋላ? ትኬት ስቆርጡ ደግሞ ያኔ ከፍ ያሉ ከሆኑ ትኬት ስቆርጡ ደግሞ ምንድነው ሻንጣ ይኖራቸዋል። ይሄ እስከ ስንት ኪሎ እንደሚፈቀድ አላውቅም። ይይዛሉ የራሳቸው በልጅ ሻንጣ ማለት ነው። ያኔ በልጅ ስላችሁ ወንበር ከያዘ አንድ ሰው የሚፈቀድለትን ሻንጣ ይይዛል ማለት ነው። ለወንበር ያልደረሱ ገና ህፃናቶች ከሆኑ ደግሞ ሻንጣ መያዝ አይችሉም ማለት ነው። እስኪ እናንተም ማብራሪያ ስጡ። እኔ እስከማውቀው ድረስ ብዙ ጊዜ አሁን ሲልኩ በባህርም የመጡ የሆኑ በአየርም የመጡ የሆኑ ብቻ የልጆቹ እድሜ ገደባቸው ነው እንትን የሚለው ማለት ነው። እና የምታቁም ካላችሁ ደግሞ በደንብ አድርጋችሁ አብራሩላት ስለዚች እህቴ። እኔ ያው ሳውዲ እንደ አዲስነቴ ግን በፊት ላይ እንደማውቀው ወንበር ከያዙ ሻንጣ ይዛሉ። ወንበር ካልያዙ ግን ያኔ ሻንጣ እናንተ ራሳችሁ አመቻይታችሁ ነው እንጂ የምትይዙላቸው። ወንበር ካልያዙ ሻንጣ የሚይዙ አይመስለኝም። ወንበር ማለት ያኔ ለምሳሌ ትኬት ስንቆርጥ ትኬታችን ላይ ከዚህ እስከዚህ ኪሎ እንደምንይዝ ገብቷችኋል አይደል? ህፃኑም ልጅ ትኬት ከተቆረጠለት ያኔ ወንበር ላይ ቁጭ የሚል የደረሰ ከሆነ ቢያንስ ከ5 ዓመት በላይ ይመስለኛል። ብቻ ባለሳሳት ከ5 ዓመት እንደዛ ይመስለኛል። እና ለአቅመ አዳም ብላችሁ ነው። ከፍ ያለ ከሆነ ወንበር ከያዘ ልክ ትኬት ሲቆረጥለት የራሱ የሚይዘው ኪሎ አለው ማለት ነው፣ ወይም የምትይዘው ኪሎ አላት። ገና ከሆነ ደግሞ ገና ከሆነ በእጅ ታቅፎ ምናምን ከሆነ እናንተ ራሳችሁ አመቻይታችሁ እንጂ የምትይዙለት ወይም የምትይዙላት ከራሳችሁ ከኪሏችሁ ቀንሳችሁ የልጃችሁን እንጂ የምትይዙት ያኔ በስማ ምናምን ይሄንን ወረቀት ስለጨራረሳችሁ ብቻ ለልጁም የራሱን የቻለ ሻንጣ እናንተም ደግሞ ከተፈቀደላችሁ ለምሳሌ 23 45 ከዛ 10 ኪሎ 50 ስንት ነው 56 ኪሎ ትይዛላችሁ። ከዛ በላይ ግን ልጁ ስላለ ብላችሁ የታቅፋችሁት ልጅ መጨመር አትችሉም ማለት ነው። እኔ እስከማውቀው ድረስ እንደዛ ነው። ምክንያቱም ልጁ አንደኛ ወንበር ሲይዝ ትኬት ስትቆርጡ የራሱ እንትን አለው ያኔ የሚይዘው ሻንጣ ኪሎ አለው። ገብቷችኋል አይደል? ይሄው በስማ ምናምን ይሄው ምንድነው ልጁ እናንተ ጋር ስለሰጠ ያ ሻንጣ ያስይዘዋል። ወረቀት የሚወጣው መውጫው ወረቀት የህፃኑ ልጅ ያ ሻንጣ ያስይዘዋል ማለት አይደለም ማለት ነው። እና እስኪ የምታውቁ በዚህ ዙሪያ ላይ ካላችሁ ለዚች ለእህቴ በደንብ አድርጋችሁ አባርታችሁ ኮሜንት ላይ ብታስቀምጡላት የተሻለ ነው። በባህር የመጣ በየት የመጣ አይልም። ምክንያቱም ሁሉም ህገወጥ ስለሆነ ወደ ሀገር ሲገቡ ፕሮሰሱ ያኔ በኤምባሲ ፕሮሰስ ከተጨረሰ በኋላ ልጁ ከፍ ያለ ከሆነ ትኬት ይቆርጣል፣ በዛ በፕሮሰስ በጨረሰበት ማለት ነው። እንደገና ደግሞ ገና ህፃን ከሆነ ፕሮሰሱን ከጨረሰ ከእናቱም ጋር ይሁን ከምትልኩት አካልም ይሁን አብሮ ራሱ ከነሱ ኪሎ ላይ እነሱ ከሚይዙ ኪሎ አሳንሰው ነው እንጂ የሚይዙት ጭማሬ መያዝ አይችልም ማለት ነው። የምታውቁ ካላችሁ ደግሞ ግልጽ አድርጋችሁ ብታብራሩላት ስለዚህ ለእህቴ
አሪፍ ይመስለኛል። ያኔ እኔ የማውቀውን ነገር ነው። በተለይ ልጅ የላካችሁ እንዴት እንደሆነ ከፍ ያሉ ወንበር ይዘው የሄዱ ልጆች ካሏችሁ፣ እንዲሁም ደግሞ ገና በእጅ ታቅፎ የሄዱ ልጆች ካላችሁ እንዴት እንደነበረ ያለውን ማብራሪያ ብትሰጡ አሪፍ ነው። እኔ እንደ ዱባይ እንደ ሳውዲ አረቢያ እንደ አዲስነቴ ግን የማውቃቸው የምሰማቸውን ነው ለዚች ለእህቴ የነገርኳት ማለት ነው። እናንተም የምታውቁትን በኮሜንት ላይ ለማያውቁ ግልጽ ማድረግ ኸይር ነው። ምክንያቱም በሀሳብ በጭንቀት እንዴት አድርጌ ነው ምናምንና እያሉ ሀሳብና ጭንቀት ውስጥ ያሉ ልጆች ስላሉ ማለት ነው። እና እላችኋለሁኝ ደግሞ የበፊት የቆየ ቪዲዮዬን እያያችሁ ያለፈ ቪዲዮ እያያችሁ እኔን የምትተቹኝ ቢያንስ ዓመተ ምህረት የተለቀቀበትን እኔ የረሳኋቸውን ቪዲዮዎች እያመጣችሁ ሰውን የምትሳደቡ ወይም ደግሞ የሆነ ያልሆነ ነገር የምትናገሩ ልቦና ይስጣችሁ። ማለት እኔ ራሱ ያንን ቪዲዮዎችን ራሱ የቆየ ነው ማለት ያኔ ፈልጌ እንኳን ራሱ እንትን ላይ የማላገኛቸውን እንደ አዲስ እየመጣላችሁ ነው መሰለኝ። ያንን ስታው የምትሳደቡ ልጆች ምንም ልላችሁ አልችልም። እስኪ መጀመሪያ ግን ራሳችንን እንፈትሽ። ሰው ልጅ እኮ ሲሳደብ ትልቅ ወንጀል እየገባ መሆኑን ይህን ታውቃላችሁ። ከቻላችሁ ሰውን ምከሩ፣ ካልቻላችሁ በቃ እስኪ ዝም በሉ። ለራሳችሁ ወንጀል ከምትገቡ መጀመሪያ እኔ ደህና ነኝ ማለት ነው። ሰው ተሳደበና የሰው ልጅ ሰው ተቸና ሰው አማና በቃ እሱ ነፃ ነው ከወንጀል ነፃ ነው ማለት ነው። አላቅም ብቻ በምን አይነት ጭንቅላት አስባችሁ። እኔ ሰው መጥፎ ነገር ሲሰራ ካየሁኝ ከቻልኩ መክረዋለሁ፣ ካልቻልኩኝ ደግሞ ራሴስ ምንድን ነኝ ምንድን ነው እኔ እየሰራለሁ ብዬ ራሴን ፈትኜ አልፈዋለሁ እንጂ መጀመሪያ ሁሉም እያንዳንዳችሁ የራሳችሁ ጥፋት አለች በየማንዳችሁም። ሰው ሶሻል ሚዲያ ላይ ስለወጣ አይደለም። ሰው ልጅ ብዙ ነገር በብዙ ምክንያቶች በእኔ በማደርገው ነገር ብቻ አይደለም እናንተ ራሳችሁን ነፃ አውጥታችሁ በብዙ ነገሮች እናንተ ብዙ ነገሮች ትሰራላችሁ ማለት ነው። እኔ እንትን የለብኝም በቃ ያኔ እኔ ከተፈጠርኩኝ አንስቼ ኸይር ነገር ነው የምሰራው። እስካሁን ድረስ አንድ ነገር ሰርቼ መዋሸችም እንደው ውሸትም ትልቅ ወንጀል ነው፣ ትንሽ አይደለም መዋሸት። ያኔ በመልካም ነገር ካልሆነ በስተቀር ውሸት በማንኛውም ነገር እየተዋሸ ሰውን የሚያጣላ ሰው ይሄም አንድ ስህተት ነው። እንደው ከተፈጠርኩ አንዲት ስህተት ሰርቼ አላውቅም የሚል ካለ እጁን ያወጣ። ሰው ላይ ከስህተቱ ተምሮ መመለስ እንጂ ማለት ነው። የሰው ልጅ ሆኖ ስህተት የማይሰራ ሰው የለም። እኔ ደግሞ ያ የቆየ ቪዲዮዬን ያለፈ ሾርት ቪዲዮዎችን እያመጣችሁ 12 ነገር የምትናገሩ ሰዎች ምንም አላችሁም፣ ልቦና ይስጣችሁ። እኔ በራሴ የምተማመን በቃ በራሴ የምተማመን ሴት እስከሆንኩ ድረስ እኔ እናንተ ይሄን ብትሉኝ እኔ ዝቅ የሚያደርግብኝ ነገር አንዳችም ነገር የለም። ኢንሻአላህ ጉዞ ወደፊት እሰራለሁኝ። ምክንያቱም አንዳንድ ጊዜ የሚጠላችሁ ሰው እንከናቸውን እየፈለገ ነው የሚያመጣው። ገብቷችኋል? የሚወዳችሁ ደግሞ ከነ እንከናቸው እየወደደ መጥፎ ነገር ከሰራችሁ ምክር ይሰጣችኋል። ታይ እህቴ፣ እኔ በጣም ነግሬያችኋለሁ። ብዙ እህቶች አሉ ታይ እህቴ እንደዚህ አታድርጊ ታይ ብለው ወላሂ ነው የምላቸው። የምመልስላቸው ቃላት ራሱ እኔ ያጥረኛል። ገብቷችኋል? ሰው በስነ ምግባር ሲመጣላችሁ ጥፋትም አጥሳችሁ ይሁን በምንም አይነት መንገድ ይሁን በስነ ምግባር ሲመጣላችሁ አቤት እንዴት ደስ ሲል እኔ ምን አገባሽ ምናምን ብዬ መልስ አልሰጥም። ወላሂ ነው የምላቸው፣ እሺ ነው የምላቸው። ግን አንዳንድ ደግሞ ተሳስተው የሚያሳስቱ መርዞች አሉ ማለት ነው። ለነሱ መልስ እንሰጣለሁ ስል እኔንም ወደ ስድብ ይወስዱኛል። እና ከቻላችሁ አትዩኝ፣ ምንም ማድረግ አይቻልም። ሰው ልጅ በራሱ ፍላጎት ሰውን የሚጠላ ሰው አለማየት ነው፣ በቃ አለቀ። ከእናንተ ደግሞ ብዙ ጓደኞች፣ ብዙ ቤተሰብ፣ ብዙ ሰው ስላፈራሁኝ አንድ ሰው ቢሄድ አንድ ሰው እንትን ቢል ለእኔ ምንም አያጎልብኝም ማለት ነው። ምክንያቱም ርዝቅ በአላህ እጅ ነው። ታያለው ይታያል፣ ደግ ያለው ያድጋል። ስለዚህ በእናንተ በአንድ ሰው በሁለት ሰው አይደለም የኔ ርዝቅ የሚከፈተው ማለት ነው። እና ለምትሳደቡ ልጆች ልቦና ይስጣችሁ እላለሁኝ። ለዚች ለእህቴ ያው ሁላችሁም መልስ አስቀምጡላት ማለት በባህር የመጡትም እንዲሁም ህገ ወጥ የሆኑ በአጠቃላይ እኔ ራሴን አስተያየት ነው የሰጠኋት። እናንተ ደግሞ እስከ ስንት ኪሎ ነው መያዝ የሚችለው የሚለውን ትኬት ከቆረጡና ህፃን ደግሞ ገና በእጅ ይታቀፉ ከሆኑ ለትኬት ወንበር ለመያዝ ያልደረሱ ህፃናቶች እስኪ ይሄንን ማብራሪያ እኔ ካልኩት ውጭ ካላችሁ ማብራሪያ ብትሰጧት ኮሜንት ላይ
ደስ ይለኛል። አብዛኞቻችሁ ሳውዲ አረቢያ ወልዳችሁ እንደመኖራችሁ ልጅ እንደምትልቁ ከልጅም ጋር ይዛችሁ ገባችሁ እናንተ መኖሪያ ፈቃድ ኑሯችሁ ልጃችሁ ሳይኖረው ይዛችሁ ስገቡ ያለውን ስንት ኪሎ ይይዛል፣ ለወንበር ከያዘ እንዲሁም ደግሞ በእጅ ገና ህፃን ከሆነ እንዴት ነው ይዞ የሚሄደው ምናምን ይሄንን በማብራሪያ ኮሜንት ላይ አስቀምጡ። ያው ትንሽ ለኮሜንት ቢከብዳችሁም ለዚች እህቴ መልስ ይሆናታል። ጥያቄም ካላችሁ መልሳለሁ ኢንሻአላህ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼር እና ላይክ አይረሳ። እይታ እየቀነሰ ነው ውዶች፣ አበረታቱኝ።